ሃይ ጋይስ እንዴት ናችሁ? እንኳን ወደ ፕሮፎሬክስ አካዳሚ መጣችሁ። ይሄ የትሬዲንግ ኤዱኬሽናል ሲሪየሳችን ሁለተኛ ሴክሽን ነው የሚሆነው። ላስት በነበረን ሴክሽን ላይ ስለ ዴሪቬቲቭ ማርኬት ምንነት፣ ፊውቸር ኮንትራክት፣ ፎርዋርድ፣ ስዋፕ እና ኦፕሽን ምን ማለት ናቸው የሚለውን ከማርኬት ቤዚክስ ጀምሮ በደንብ ለማየት ሞክረናል። ሶ ያላያችሁት ሰዎች ካላችሁ የዛን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ ጀምራችሁ ብታዩት አሪፍ ነው ብዬ አስባለሁ። ሶ ዛሬ ደግሞ የምናየው ሲኤፍዲ ስለምንለው ነገር ነው። ሲኤፍዲ ምንድን ነው የሚለውን እናያለን ማለት ነው። ሶ ኢን ጀነራል ትሬደር ነኝ ስንል ፎሬክስ ትሬደር ስንል አብዛኛው ጊዜ እያወራን ያለ ነው ስለ ሲኤፍዲ ነው። ሲኤፍዲ ነው ትሬድ የሚደረገው። ሶ ሲኤፍዲ ምንድን ነው የሚለውን ባጭሩ እዚህ ላይ ልናይ እንሞክራለን ማለት ነው። በተለይ ትሬዲንግን ሀብላችሁ እየጀመራችሁ ያላችሁ ሰዎች ቤዚክሱን ዛሬ በደንብ እናይ ይሆናል ማለት ነው። ኤንድ እንደተለመደው ደግሞ የዛሬም ቪዲዮ በተለቀቀበት ቀን እያያችሁ ያላችሁ ሰዎች ማታ ቴሌግራም ቻናላችን ላይ 2 ሰዓት ላይ ቻሌንጅ ይኖረናል። ቻሌንጁ እንደ ሁልጊዜው Q&A አይነት ቻሌንጅ ነው የሚሆነው። እዚህ ቪዲዮ ላይ ስለምናወራቸው ነገሮች በኋላ ጥያቄና መልስ የሚኖር ይሆናል። ቀድሞ የሚመልሱ ሰዎችን እንደ ሁልጊዜውም እንሸልማለን ማለት ነው። ሶ ጋይስ ሲኤፍዲ ምንድነው ዛሬ በሚኖረን ሴሽናችን ነው ያለን። ወደ ሴክሽናችን ነው። ኦራይት ጋይስ የምንጀምረው ሲኤፍዲ ምንድን ነው ከሚለው ነው። ሲኤፍዲ አብሪቬሽን ነው። ኮንትራክት ፎር ዲፍረንስ ማለት ነው። በአማርኛ ስንመልሰው በልዩነት ላይ የተመሰረተ ውል ልንለው እንችላለን። ሲኤፍዲ አንድ የዴሪቬቲቭ አይነት ነው። ኤንድ አብዛኞቻችሁ ከዚህ በኋላ ትሬደር የምትሆኑት ሲኤፍዲ ነው ትሬድ የምታደርጉት። ከአክሰሲቢሊቲው አንጻር፣ ከአፎርደቢሊቲው አንጻር ኤንድ ከአቬላቢሊቲው አንጻር ሲኤፍዲ ነው ትሬድ ለማድረግ የሚቀለው ማለት ነው። ኤንድ አብዛኛው ሰው ትሬደር ነኝ ሲል ሲኤፍዲ ነው ትሬድ የሚያደርገው። ነገር ግን አሁን ፊውቸር ትሬዲንግም አክሰሲብል እየሆነ በጣም እየመጣ ነው። ሶ ወደ ፊውቸር ትሬዲንግም የመግባት እድል ሊኖር ይችላል። ኤንድ ሞር ፕሮፌሽናል የሆነ ሰው ሲመጣም ወደ ፊውቸር ነው አትራክት እየተደረገ የሚመጣው። ሶ ሲኤፍዲ እና ፊውቸርን እያነጻጸርን እዚህ ሴክሽን ላይ በደንብ እናያቸዋለን ማለት ነው። ሁለቱም የዴሪቬቲቭ አይነት ናቸው። ላስት ሴክሽን ላይ ዴሪቬቲቭ ኮንትራክት ምንድን ናቸው የሚለውን አውርተናል። ሶ በቀላሉ እንድትረዱት ምን ብያችሁ ነበር? ዴሪቬቲቭ ኮንትራክት ማለት ሪስክን ከአንድ ፓርቲ ወደ አንድ ፓርቲ መቀየሪያ መንገድ ነው ብለን አውርተናል። ስታንዳርድ ዴፊኒሽን ስናይ ዴሪቬቲቭ ማለት ስሙ እንደሚያመለክተው በራሱ ዋጋ የሌለው ዋጋውን ግን ከሌላ አሴት ላይ የሚወስድ እንደማለት ነው። ሶ ስለ ዴፊኒሽኑ ብዙ ጨነቁ ስራውን ስንወራ ይገባችኋል። ሶ ሲኤፍዲም ፊውቸርስም ዴሪቬቲቭ አይነት ናቸው። ፊውቸር ኮንትራክትም ባለፈው በደንብ አውርተናል። ፊውቸር ኮንትራክት ማለት ወደፊት ላለ ኤክስቼንጅ ወይም ልውውጥ ከዛሬ ፕራይስ ወስኖ መስማማት ማለት ነው። ዲስከስ አድርገናል። ሶ ሲኤፍዲን ዲስከስ እያደረግን ከፊውቸር አንጻር ምንድነው ልዩነቱ የሚለውን እናያለን። ሶ አክሰሲብል የሆኑልን ፊውቸር ትሬዲንግ ላይም የመግቢያ አክሰሶች የበዙ ስለሆነ ከሲኤፍዲ አንጻር ምንድነው የሚለያቸው የሚለውን እናወራለን። our most concern this educational series ላይም ስለ ሲኤፍዲ ስለሚሆን ሲኤፍዲ ላይ በደንብ አተኩረን እናያለን ማለት ነው። ሶ ሲኤፍዲን በቀላሉ ላብራራላችሁ። ሶ በተለምዶ እኛ ሀገር የምናውቀው ደላሎች እንደዚህ የሚሰሩት ምናለ ማገላበጥ የሚባል አይነት ቴክኒክ አለ አይደል? ለምሳሌ አንድ ሰው ምን ያደርጋል? መሬት ወይ ቤት ይገዛል። 2-3 ወር ያቆይና ይሸጠዋል። ሶ መሬቱን ሲገዛ ወይ ቤቱን ሲገዛ በቤቱ ወይ በመሬቱ ለመጠቀም አስቦ አይደለም። ሶ መሬት ብገዛና 2 ወር ቢይዘው ዋጋው ይጨምርልኛል ሸጠዋለሁ ብሎ ነው። ሶ መሬቱ ላይ ቤት የመስራት የማረስ እንደዚህ ሐሳብ የለውም። ጀስት ሆልድ አድርጎ ለመሸጥ ያተርፋል ትንሽ ጊዜ ከጠበቁ ስለሚል ማለት ነው። ቤትም ሲገዙ ላይክ አከራይቼው አገኝበታለሁ ኦር ኖርበታለሁ ብሎ ሳይሆን ጀስት ሊያዘውና የተወሰነ ሸጠዋለሁ ብሎ ነው። ሶ ዜር ኢንቴንሽን ምንድነው? የተወሰነ ሆልድ ካረኩትኝ ከጊዜ በኋላ ፕሮፊት አገኛለሁ ብሎ ነው። ሶ ኢንቴንሽኑ የፕራይስ ዲፍረንስ ዋናት ማለት ነው። ሶ ሲገዙና ሲሸጡ ባለበት መሃል ያለችውን ፕራይስ ዲፍረንስ አስበው ነው እንጂ መሬቱን ወይም ቤቱን ፈልጎት አይደለም፣ አሴቱ ላይ አይደለም ኢንተረስታቸው ማለት ነው። ሲኤፍዲ ጋር ስንመጣ ተመሳሳይ ባህሪ ነው ያለው። ሲኤፍዲ ኮንትራክት ፎር ዲፍረንስ ነው። ሶ our intention is on the difference ማለት ናት። በዋጋ መለዋወጥ ላይ ነው ትኩረታችን ያለችው። ሶ ዲፋይን ስናደርገው ኮንትራክት ፎር ዲፍረንስ ነው። የኮንትራክት ወይም የውል አይነት ነው። ይሄ ውል ደግሞ የምንገባው በእኔና በብሮከሬ መሃል ነው። ሶ ስለ ብሮከሮች በደንብ እናወራለን ወደፊት ባሉ ሴክሽኖች ላይ። አሁን እንድንረዳቸው ብሮከሮች ማለት ትሬድ የማደርግበት ፕላትፎርሞች ናቸው። ስገዛ የሚገዙልኝ፣ ስሸጥ የሚሸጡልኝ፣ ትሬዲንግን የሚያሳልጡ ፕላትፎርሞች ናቸው ብለን እንያዛቸው። ሶ
ውሉን የምገባው በእኔና በብሮከሩ መሃል ውል እገባለሁኝ ማለት ነው። የምገባው ውል ፕራይቬት ውል ነው። ምን አይነት ውል ነው የሚሆነው? ለምሳሌ ትሬድ የማደርገው አሴት የአንድን ካምፓኒ ስቶክ ነው እንበል። ለምሳሌ የአፕልን ስቶክ ነው ትሬድ የማደርገው። አንድ የአፕልን ስቶክ ሲኤፍዲውን መግዛት ከፈለኩኝ ከብሮከሬ ጋር ምን የሚል ኮንትራት አግሪመንት ተፈራረማለሁኝ? አንድ የአፕል ስቶክ በዚህ ቀን በዚህ ሰዓት በዚህ ዋጋ ገዝቷል የሚል ኮንትራት ነው የሚሰጠኝ። ይሄ ኮንትራት የምር ገዝቸው ወይም ደግሞ አክሲዮኑ ኖሮኝ አይደለም። ሲኤፍዲ ላይ አንድ ነገር ማተኮር ያለብን፣ ሲኤፍዲ ላይ የአሴቱ ኦነርሺፕ የለንም። የምንገባው ያን ኮንትራት ለዲፍረንሷ ብቻ ፈልገን ነው። ከብሮከሪ ጋር ኮንትራት ገባው፣ አንድ የአፕል ስቶክ ገዝቷል ብሎ ሰጠኝ። ይሄ ግን የአፕልን ስቶክ ኦነርሺፕ አይሰጠኝም። የትርፍ ክፍፍል አልካፈልም። በአፕል ላይ ውሳኔ አልወስንም። ቦት የማድረግ ራይት የለኝም። ጀስት ከብሮከሪ ጋር ብቻ ገዝቷል የሚል ኮንትራት ነው የተፈራረምኩት። አንድም ሁለትም ቀን ላቆይ እችላለሁኝ። የፈለግኩትን ሰዓት ላቆየው እችላለሁኝ። በቃኝ ስል ያንን ፖዚሽን መልቀቅ ስፈልግ ባይ ኮንትራት ነበራል፣ የመግዛት ኮንትራት ነው የተፈራረምኩት። ያንን ኮንትራት በመሸጥ ኮንትራት ዘግዋለሁ ማለት ነው። አሁን ዲፍረንሷ እዚህ ጋር ትመጣለች ማለት ነው። የዛኔ ፖዚሽኑን ስከፍተው ያለው ፕራይስ አለ፣ አሁን ደግሞ ፖዚሽኑን ስዘጋው ያለው ፕራይስ አለ። በእነዚህ ሁለቱ ዋጋዎች መሃል ያለውን ዲፍረንስ ትርፌ ወይ ኪሳራ ይሆናል ማለት ነው። ለምሳሌ የዛኔ ስገዛ አንድ የአፕል ስቶክ $100 ሆኖ ከሆነ አሁን ደግሞ ይህን ፖዚሽን ስዘጋ አንድ የአፕል ስቶክ $200 ከሆነ ብሮከሩ በእነዚህ መሃል ያለውን ዲፍረንስ $100 አትርፏል ብሎ አካውንቴ ላይ $100 ይሰጠኛል ማለት ነው። ከስሬም ከሆነ እንደዛው። ሲኤፍዲ ላይ ስንመጣ ከብሮከሩ ጋር የምንፈራረመው ኮንትራክት ነው ያለው የዋጋው ዲፍረንስ ትርፌ ወይ ኪሳሬ እንዲሆን ማለት ነው። ነገር ግን በአሴቱ ላይ ምንም አይነት ኢንቴንሽን የለኝም። what am I talking is about the difference only ማለት ነው። አይ ሆፕ እንደገባችሁ። ከፊቸር ኮንትራክት ጋር ምን ይለየዋል? አሁን አንድ ካየነው ነገር ፊቸር ኮንትራክት ጋር ስንመጣ ለምሳሌ ላስት ያወራነው ኤግዛምፕል አለ በአንድ አየር መንገድና በነዳጅ ማጣሪያ መሃል ያለው። ፊቸር ኮንትራክት ላይ አሴቱ ፈልገን ልንገባ እንችላለን። አሁን ባለፈው ያየነው ኤግዛምፕል ላይ አየር መንገዱ ነዳጅ ፈልጓል፣ ነዳጅ ማጣሪያው ደግሞ ነዳጁን መሸጥ ፈልጓል። ሁለቱም አሴቱ ላይ ኢንቴንሽን አላቸው፣ ይፈልጉታል። ፊቸር ኮንትራክት ላይ አሴቱ ላይ ኢንቴንሽን ሊኖረን ይችላል። ነገር ግን ፊቸር ኮንትራክት ላይ ሆኖ ራሱ አሴቱ ላይ ኢንቴንሽን ላይኖረን ይችላል። ላስታውረተነዋል። ትሬደር መሃል ሊገባ ይችላል። አየር መንገድም ላይኖረው፣ ነዳጅ ማጣሪያም ላይኖረው። ነገር ግን ከዋጋው መቀያየር ብቻ ትርፍ ለማትረፍ ብሎ ትሬደር መጥቶ ከነዳጅ ማጣሪያው ጋር ወር ደግሞ ከአየር መንገዱ ጋር ሊፈራረም ይችላል። አውርተናል ላስት ላይ። እሱን ከዚህ ጋር አነጻጽረን እናያለን። ስቲል ፊቸር ኮንትራክት ላይ ሆኖ አሴቱ ላይ ምንም ኢንቴንሽን ላይኖረንና ከዋጋው መቀያየር ብቻ ትርፍ ልንፈልግ እንችላለን። እንደዛ ሲሆንስ ከሲኤፍዲ ጋር ምን ይለየዋል? አንድ ልዩነት ምን አለን? አሴቱ ላይ ኢንቴንሽን ሊኖረው ይችላል ፊቸር ኮንትራክትን የሚገባ ሰው አለ። ነገር ግን ኢንቴንሽንም ላይኖረው ይችላል። ከሌለው ከሲኤፍዲ ጋር እንዲህ ይመስላል። ምን ያለያየዋል የሚለውን እንምጣ። የመጀመሪያው የት ነው ፊቸር ኮንትራክት የምንገበያየው የምንሻሻጠው? ሲኤፍዲንስ ደግሞ የት ነው የምንገበያየው የምንሻሻጠው የሚለውን የመጀመሪያው ፕሌሱ ስንመጣ ሲኤፍዲን ኦቲሲ የምንለው ባለፈው ሴክሽን ያወራ ነው አለ ኦቨር ዘ ካውንተር ላይ ነው የምንሻሻጠው። ዩዥዋሊ ኦንላይን ብሮከሮች ላይ ማለት በጣም ታውዘንድስ ኦፍ ብሮከሮች አሉ ኦንላይን ሲኤፍዲዎችን የሚያገበያዩን። ሲኤፍዲን እነሱ ላይ ነው ትሬድ የምናደርገው፣ ሴል የምናደርገው ወይ ባይ የምናደርገው። ፊቸር ጋር ስንመጣ ግን ኤክስቼንጆች አሉ፣ ፎርማል የሆኑ ስታንዳርድ የሆኑ ኤክስቼንጆች። ለምሳሌ በጣም ፌመስ የሚባለው ፊቸር ኤክስቼንጅ ሲኤምኢ የምንለው ማለትም ቺካጎ መርከንታይል ኤክስቼንጅ የሚባለው ነው። ላርጀስት ፊቸር ኤክስቼንጅ ኢን ዘ ወርልድ ማለት ነው። ሌሎችም አሉ። ለምሳሌ ኒውዮርክ ስቶክ ኤክስቼንጅ የምንላቸው ስቶክ ነው ኤክስቼንጅ የሚደረገው፣ ግን ኢትስ ፊቸር ኮንትራክት አይነቶች ናቸው። እነዚህም ኢትስ ሬጉላር የሆኑ ኤክስቼንጆች ናቸው። ቦስተን ቦንድ ማርኬት የምንለው አለ፣ ለንደን ስቶክ ኤክስቼንጅ፣ አሁን አገራችን ውስጥ ኤስኤክስ የምንለው ኢትዮጵያ ሴኩሪቲስ ኤክስቼንጅ የምንለው እነዚህ ኤክስቼንጆች ናቸው። እነዚህ ኤክስቼንጆች ማለት በገቨርንመንት ጥብቅ ታይት የሆነ ቁጥጥር የሚደረግባቸው ኤክስቼንጆች ናቸው። ወደ ሲኤፍዲው ስንመጣ ግን ኦንላይን ብሮከሬጅ ላይ ነው የሚደረገው። ሬጉሌሽናቸው ላይ ትልቅ ልዩነት አለ ማለት ነው። ስቲል ኦንላይን ብሮከሬጆችም ሬጉሌት የሚደረጉበት መንገድ አለ። ነገር ግን ከስታንዳርድ ኤክስቼንጆቹ ጋር ስናየው ሬጉሌሽናቸው በጣም የላላ ነው። የኦንላይን ብሮከሬጆቹ፣ የስታንዳርድ ኤክስቼንጆቹ ጥብቅ የሆነ በገቨርንመንት ቁጥጥር የሚደረግባቸው ኤክስቼንጆች ናቸው ማለት ነው።
that's one of the difference ትሬድ የምናደርግባቸው ቦታዎች ይለያያል። ሁለተኛ አሴቱ ጋር ነው የምንመጣው። አሴት ማለት የምንገበያየው ነገርስ ምንድነው? so we are trading CFD or future። ይሄኛው ዴሪቬቲቭ ኮንትራክት ነው። ዴሪቬቲቭ ኮንትራክቱ ግን ዋናው አሴቱ ላይ ነው ፕራይሱ ዲፔንድ የሚያደርገው። አሁን የወርቅን ዴሪቬቲቭ የወርቅን CFD ንገዛ ከሆነ ወይም የወርቅን ፊቸር ንገዛ ከሆነ በራሱ ፊቸሩ ወይ CFD ዋጋ የለውም። ዋናው ዋጋ ያለው ምንድነው? ወርቁ ነው። ዴሪቬቲቭ የምንለው ይሄ ነው። so አሴቱ ምን ሊሆን ይችላል? CFD ላይ ስንመጣ anything can be an asset። ዋጋው ይለዋወጥ እንጂ ኤንድ ሊኩዊድ ይሁን ሰውን በደንብ ይፈልገው ይሸጠው ይግዛው እንጂ anything can be an asset። ወርቅ ብንመጣ ሜታል የምንላቸው ወርቅ፣ ሲልቨር ብንመጣ ከረንሲዎች ዩሮ፣ ፓውንድ፣ ጃፓኒዝ የን any kind of currency፣ ክሪፕቶ ከረንሲዎች ኤንድ ኦይል ኢነርጂ አሴትስ የምንላቸው ኤንድ ኢቨን ሲንቴቲክስ የምንላቸው አሉ። የተለያዩ ብሮከሮች የራሳቸው ኢንስትሩመንት አሉ ራሳቸው ሲንተሳይዝ ያደረጓቸው እነዛ የምንላቸው አሉ። ሶ በጣም ቫራይቲ ኦፍ አሴት አለው CFD ጋር ስንመጣ ማለት ነው። anything can be traded። ፊቸርስ ጋር ስንመጣም there is a variety of asset like commodities ሊሆን ይችላል like ስንዴ፣ ገብስ ምናምን ራሱ ፊቸር ማርኬት ላይ ልንሻሻጥ እንችላለን። ጎልድ ምናምንንም ፊቸር ላይ ልንሻሻጥ እንችላለን። ነገር ግን CFD በጣም ቫራይቲ ኦፍ አሴት አለው። እንደነገርኳችሁ ሲንቴቲክ አሴቶች ራሱ አሉት ማለት ነው። so one of the things ይሄ ነው። ሌላውና ትልቅ ዲፍረንስ ሊሆን የሚችለው ኮንትራክት ተርም ወይም ደግሞ ስታንዳርዳይዜሽኑ ነው። ፊውቸር ኮንትራክት እንደነገርኳችሁ ባለፈው ሴክሽን እንደወራ ነው ስታንዳርዳይዝድ ነው ኤንድ ኤክስቼንጆች ላይ ነው የሚሻሻተው። ለምሳሌ አንድ ኤክስቼንጅ ጋር ስንመጣ አንድ ፊውቸር ኮንትራክት CME ላይ አሁን አንድ የጎልድ ኮንትራክት 100 ትሮይ ኦንስ ነው። ላይክ በአማርኛ ወቄት መሰለ የሚባለው ሰው ሄጄ አንድ ኮንትራክት መግዛት ፈልጋለሁ ብል 100 ትሮይ ኦንስ ኦፍ ጎልድ እየገዛሁኝ ነው ማለት ነው። ከዛ በታች መግዛት አልችልም። አክቹአሊ አሁን ሚኒ ኮንትራክቶች አሉ። ነገር ግን አሁን የጎልድ ኮንትራክት ላይ አንድ ጎልድ ኮንትራክት ከተባለ 100 ትሮይ ኦንስ ነው። ከዚህ 90 70 እያረኩኝ መግዛት አልችልም ማለት ነው። አንድ ካልኩኝ 100 አንዴ ላይ ነው የምገዛው። ሶ ስታንዳርዳይዝድ የሆኑ ተርሞች ናቸው ያሉት። CFD ጋር ስንመጣ ሞር ላክስ እየሆነ ይመጣል። የተወሰነ ስታንዳርዳይዜሽን አለው። አሁን ሎት ሳይዝ እንደዚህ የምንላቸው አለ ወደፊት ነው ያለ። ስቲል ግን የፊቸር ኮንትራክት በጣም ስታንዳርዳይዝድ የሆነ ተርም ነው ማለት ነው። ፊክስድ ነገር ነው አብዛኛው። ሌላው ዋናው ነገር ፕራይሲንግ ነው። ዋጋው ከየት ነው የሚወጣው? ሶ ለምሳሌ ጎልድን ትሬድ እና ወርቅን ትሬድ ስናደርግ የወርቅ ዋጋ ከየት ነው የሚወጣው? አሁን CFD ላይ ስንመጣ በሺዎች የሚቆጠሩ ብሮከሮች አሉ። ሶ የተለያዩ ብሮከሮች ጋር ብንመጣ አንዱን ጎልድ በስንት ይሸጡልናል፣ በስንት ይገዙናል፣ የተለያየ ፕራይስ ነው የምናየው በተለያዩ ብሮከሮች ላይ። በጣም አይለያይም፣ ግን የተወሰነ ልዩነት አላቸው እያንዳንዱ ትሬድ የምናደርግበት ብሮከሮች ጋር ብንመጣ ማለት ነው። when you come to features CME ነው the largest platform ብለናል። ሶ CME ላይ ትሬድ ካደረግን ኤኒ ትሬደር የትም ሀገር ላይ ያለ ትሬደር ይሁን የሚያየው አንድ ፕራይሱ አይለያይም። ሌሎች አሉ ፊቸር ማርኬቶችን ግን እንደ ቤንችማርክ የሚያዘው CME የምንለው ላርጀስት ፊቸር ኤክስቼንጅ ነው። ሶ ትንሽ ልዩነት ቢመጣም ቶሎ ማች ሊያደርጉት ይሞክራሉ። ሶ ፊቸር ኮንትራክት ላይ ስንመጣ ፕራይስ ልዩነት የለውም፣ ኦልሞስት ሲሚላር ነው ማርኬቱ ላይ ያለው እንዳለ። ሶ የትም ሀገር ላይ ያለ ሰው ፊቸር ኮንትራክትን ሲያይ ፕራይሱ ኦልሞስት ሲሚላር ነው። የተወሰነ ዲቤት ቢያደርግ እንኳን በተለያዩ ኤክስቼንጆች ላይ CME ላርጀስት ብለናል። የተለያዩ ኤክስቼንጆች አሉ። እነሱ ግን CME እንደ ቤንችማርክ ስለሆነ ቶሎ ማች ሊያደርጉት ይሞክራሉ፣ አርቢትሬጂንግ ኦፖርቹኒቲንም ለመቀነስ ማለት ነው። አዘርዋይስ ወደ CFD ስንመጣ ግን የተለያዩ ብሮከሮች መጀመሪያ ዋጋውን የሚያገኙት እንዴት ነው? ከተለያየ ቦታ ላይ ዋጋን የወርቅን ዋጋ ሊያመጡ ይሞክራሉ። የራሳቸው አዲቲቭ ሊኖራቸው ይችላል። የራሳቸውን ትርፍ ኮት ያደርጉታል። መግዣና መሸጫቸውን አስተካክለው ስፕሬድ የምንለው አለ። ከዛ ኋላ ነው የሚሰጡን። ሶ የተለያየ ብሮከሮች ጋር የተለያየ አይነት ዋጋ ልናገኝ እንችላለን። ሶ ፕራይሲንግ ስንመጣ ፊቸር ኮንትራክት ኤክስቼንጁ ላይ ትሬድ የሚደረግበትን ዋናውን ዋጋ ይከንሲት ማለት ነው። when we come to CFD ግን ብሮከሩ ያወጣው ኮት ይኖራል። ከተለያየ ዳታ ወስዶ የራሱን ጨምሮ ያወጣው ኮት። ሶ ይሄ ኮት ደግሞ ከግሎባል ፊቸር ላይ ካለው ጋር እየተከተለ ነው የሚሄደው፣ ግን የተወሰነ ዲፍረንስ አለው ማለት ነው። ሶ one of the difference እሱ ነው። ሌላኛው ሴትልመንት ነው። ሴትልመንት ማለት ስለ ዴሪቬቲቭ ስንወራ ሁለት የሴትልመንት አይነቶች አሉ ብለን አውርተናል። ፊዚካል ሴትልመንት እና ካሽ ሴትልመንት። ሶ ፊዚካል ሴትልመንት የምንለው ምንድነው? ለምሳሌ 100 ትሮይ ኦንስ ጎልድ ባይ ባረግ ሶ ልክ ይሄ ኮንትራክት ኤክስፓየር ሲያደርግ ወይም ኮንትራክቱ ሲጨርስ ጎልድ አምጥቶ ይሰጠኝ አለ ወይ? በአካል መጥቶ የሚሰጠኝ ይኸው የገዛው ወርቅ ብሎ ሰጠኝ አለ ወይ? ዛትስ ፊዚካል አል ሶ ኮንትራክት ከገባኝ ፊዚካሊ እየሸጥኩ ከሆነ ሄጄ የምሸጥለት፣ እየገዛው ከሆነ ደግሞ አምጥቶ ወርቁን የሚሰጠኝ ማለት ነው። CFD ጋር ስንመጣ ኦነርሺፕ የለንም ጭራሽ ብለናል። ሶ ካሽ ሴትልመንት ነው። ኦልዌይስ ኢት ሹድ ቢ ካሽ። ዊ አር ቶኪንግ አባውት ዘ ፕራይስ ዲፍረንስ
እና ካሹን ነው እያወራን ያለ ነው። በብር ነው እንጂ ፊዚካል ሴትልመንት የሚባል ምንም አይነት ኦፕሽን የለም። ጭራሽ ኦነርሺፕም ስለሌለን ማለት ነው። ፊውቸር ጋር ስንመጣ ግን ፊዚካል ሴትልመንት ኦፕሽን ስቲል አለ። ፊውቸር ኮንትራክቱን በፊዚካል ሴትልመንት የሚጠቀሙ ስቴክሆልደሮች አሉ፣ የምር እቃውን የሚፈልጉት ማለት ነው። አብዛኛው ሰው አሁን ፊውቸር ኮንትራክት ላይ ትሬደር ነው፣ ትሬድ ነው የሚያደርገው፣ በካሽ ሴትል የሚያደርገው። ስቲል ግን ፊዚካል ሴትልመንት ኢዝ አን ኦፕሽን ማለት ነው። ሌላኛው ሌቨሬጅ ነው። ዋትስ ሌቨሬጅ? ሌቨሬጅም አዲስ ተርም ነው፣ በተለይ አዲስ ለሆናችሁ ሰዎች። ሌቨሬጅን ወደፊት በደንብ እንኖረዋለን። አሁን ቀለል ብሎን እንድንረዳ ከብሮከሩ ወይም ከፕላትፎርሙ የምናገኘው ብድር ብለን ልንረዳው እንችላለን። ትሬድ እንድናደርግ የሚሰጥን ብድር፣ ስለ ዳይናሚክሱ በደንብ ልንኖረው እንችላለን። ሲኤፍዲ ላይ ስንመጣ በጣም ሰፊ ሌቨሬጆች አሉ። አክሰሰብል የሚሆነው አፎርደብል የሚሆነው ለዛ $10 እንደዚህ መግባት ይቻላል። ሲኤፍዲ ላይ ገብተን ትሬድ ማድረግ እንችላለን። ወዘን ስሞል አማውንት ኦፍ ካፒታል ገብተን ትሬድ ማድረግ እንችላለን። ምክንያቱም ትሬድ የምናደርግባቸው ብሮከሮች ብዙ አማውንት ኦፍ ሌቨሬጅ ይሰጡናል። እኛ ትንሽ ከወጣን በደንብ ያበድሩንና በዛ ትሬድ መውሰድ እንችላለን ማለት ነው። ስለ ዳይናሚክሱ በደንብ እንወራዋለን። ፊውቸር ኮንትራክት ጋር ስንመጣ ስቲል ሌቨሬጅ ኦፕሽን አለ፣ ግን በጣም ሚኒማል ነው። ፕላስ ማርጂኑ ትልቅ ነው። ባለፈው ስለ ማርጂን ስለ ፊውቸር ኮንትራክት ስንወራ አውጥተናል፣ ስለ ማርጂን ማለት ነው። ማርጂኑ ትልቅ ነው። ለዛም ነው አፎርደብል ያልሆነው አክሰሰብል ያልሆነው። ፊውቸር ኮንትራክት ላይ ስንመጣ ዊ ኒድ አ ሎት ኦፍ ካፒታል። ከሲኤፍዲ አንጻር ካፒታል በደንብ ያስፈልገናል። ዛትስ ዘ ዲፍረንስ። አብዛኛው ሰው ሲኤፍዲ ትሬደር የሚሆንበት ምክንያት በጣም አክሰሰብል ሲኤፍዲ፣ አፎርደብል ነው፣ ሌቨሬጅ ቢግ ኦፕሽን አለ። ሲኤፍዲ ትሬድ ለማድረግ ማርኬቱ ላይ ለመግባት ቀላል ነው። ፊውቸር ኮንትራክት ጋር ስንመጣ ኢትስ ለስ አፎርደብል፣ ለስ አክሰሰብል፣ ሞር ፕሮፌሽናል ሰው ነው ትሬድ የሚያደርገው። ዛትስ ዋይ ማለት ነው ከአፎርደብሊቲ እና ከአክሰሲቢሊቲ አሁን ዘር ኢዝ አን አክሰስ። ፊውቸር ኮንትራክቶችም ስንመጣ ሚኒ ኮንትራክቶች አሉ። አሁን ጎልድ ኮንትራክት 100 ትሮይ ኦንስ ነው አይደል? ሚኒ ጎልድ ኮንትራክቶች አሉ። ስሞል ጎልድ ኮንትራክቶች ልንገባቸው ልንያዛቸው የምንችለው። ስቲል ግን ካፒታል ሌቭሉን ስናየው ፊውቸር ላይ ኢትስ ቢግ ሌቭል ከሲኤፍዲ አንጻር ማለት ነው። ጠቅለል ስናደርገው ፊውቸር ሳር ሞር ሬጉሌትድ፣ ሞር ስታንዳርዳይዝድ፣ ሞር ሴፍ ናቸው፣ ሞር ሬጉሌትድም ስለሚሆኑ ማለት ነው። ለማኒፕሌሽን እንደዚህ አይጋለጡ። ሲኤፍዲ ጋር ስንመጣ እንደነገርኳቸው ነው። ታውዘንድስ ኦፍ ብሮከሮች አሉ፣ ታውዘንድስ ኦፍ ትሬዲንግ ፕላትፎርሞች አሉ። ሬጉሌሽናቸው ላላ ያለ ነው። በተለይ ብሮከር አመራረጥ ላይ የምንቸገር ከሆነ ስለ ብሮከሮች በደንብ እንወራለን። ለስ ሴፍ ይሆናሉ ማለት ነው። በተለይ ስለ ብሮከር ስንወራ ስለ ሬጉሌሽናቸው እንደዚህ በደንብ እንወራለን። አሁን ይህን ካልን ይበቃናል። ሌትስ ቶክ አባውት ሲኤፍዲ ላይ ስንመጣ፣ ፊውቸር ላይ ስንመጣ የፖዚሽን ታይፕ ሁለት አይነት አሉ፣ ሎንግ ኤንድ ሾርት የምንላቸው። ስለነዚህ እዚህ ጋር እናወራና የዛሬን ሴክሽን እንጨርሳለን። ሎንግ ምን ማለት ነው? ኢትስ ቀላል ነው። ትሬዲንግ ላይ ስንመጣ መግዛት ወይም መሸጥ ነው አይደለም? ሁለት ፖዚሽኖች ነው ያሉት። ልገዛ እችላለሁ፣ ልሸጥ እችላለሁ። ነገር ግን መግዛትና መሸጥ ዲስክሪፕቲቭ ላይሆን ይችላል። there is a term on trading ሎንግ እና ሾርት የሚባል ሞር ዲስክሪፕቲቭ ነው። ሎንግ ማለት ክሊርሊ መግዛት ልንለው እንችላለን። እሱ አያስቸግርም። ከመግዛት ጋር ኦልሞስት አይደንቲካል ነው። ለምሳሌ ቅድም የአፕልን ስቶክ ሎንግ አረኩት ብያቸዋለሁ። አንድ የአፕልን ስቶክ $100 ሎንግ አረኩትኝ። አንድ ወር አቆየሁት እንበል። ከአንድ ወር በኋላ ፕራይሱ $200 ገባ። ያንን ሎንግ ፖዚሽን ይሆን ስለቀው ገዝቼ ነበር የገባሁት፣ ሸጠዋለሁ ማለት ነው። መጨረሻ ላይ $200 ላይ ሸጥኩት። $100 ዲፍረንስ አለኝ ማለት ነው። ዛትስ ኢት። ፊውቸርም ላይ ሲኤፍዲም ላይ ሎንግ ማለት እንደ መግዛት ማለት ነው። ሾርት ጋር ስንመጣ ትሪኪ ናት። ዋይ ኢዝ ኢት ትሪኪ? ለምሳሌ የአፕልን ስቶክ ሾርት አረኩት ልል እችላለሁ። መጀመሪያ የአፕል ስቶክ የለኝም፣ እንዴት ነው የምሸጠው? ሾርት ማለት እንደ መሸጥ ነው፣ ሴል ማለት ከሌለኝ መጀመሪያ እንዴት ነው የምሸጠው የሚለውን ጥያቄ ያስነሳል ማለት ነው። ሾርት ሴሊንግ ማለት ተበድሮ እንደ መሸጥ ብላችሁ አንደርስታንድ ልታደርጉ ትችላላችሁ። ይህም በምሳሌ ላስረዳችሁ። ለምሳሌ የሳምሰንግ ስልክን እናስብ። S26 አለ እንበል ከረንትሊ። ያ S26 እየተሸጠ ያለው $1,000 ነው እንበል። አሰብኩኝ አሁን ከጥቂት ከሁለት ወር በኋላ አዲስ ሞዴል ይወጣል፣ የሳምሰንግ 27 ይወጣል እንበል። S27 ሲወጣ የS26 ዋጋ ይቀንሳል ብዬ አሰብኩኝ። ይህን ሳስብ ከዚህ ኦፖርቹኒቲ መውሰድ ፈለግኩ። አንድ ስልክ ቤትን ሄጄ እስቲ S26 አዲስ ፓክ የተደረገ ስጠኝና ከሁለት ወር በኋላ መለስልሃለሁ አልኩት። ተስማማ እንበልና ሰጠኝ። ያንን S26 አነሳሁትኝና ሸጥኩት፣ $1,000 ሸጥኩት። እንዳልኩት ሆነ። ከሁለት ወር
ወር በኋላ የኤስ26 ዋጋ ወረደና $800 ገባ። ከማርኬት ላይ ሄጄ በ$800 አዲስ ኤስ26 ገዛሁ። ያንኛውን ሰጠሁትኝ ለባለሱቁ ሄጄ። ኤስ26 መጀመሪያ እኔ አልነበረም ከባለሱቁ ተበድሬ ሸጥኩት። ከዛ በኋላ ደግሞ መልሼ ገዝቼ ለባለሱቁ መለስኩ። ነገር ግን በዚህ መሃል $1000 ሸጥኩት መጀመሪያ። ከዛ በኋላ በ$800 ገዛሁት። $200 አተረፍኩ ማለት ነው አይደለ? ሾርት ማለት ይሄ ነው። መጀመሪያም የኛ ያልነበረን አሴት ትሬድ ከምናደርግበት ከብሮከሩ ላይ ተበድረን ይሰጠናል። ከዛ በኋላ እንዳልነው ከሄደ ደግሞ በቅናሽ ገዝተን መልሰን ለብሮከሩ እናስገባለን። በዚህ መሃል ግን ዲፍረንሳችንን እንይዛለን ማለት ነው። እንዳልነው ካልሄደ ግን እኛ በቅናሽ ተቀብለን በኋላ በውድ ገዝተን ነው የምንቀበለው ማለት ነው። ለምሳሌ እንበልና የቅድሞ ኤግዛምፕል ላይ S26ን ተቀበልኩኝና $1000 ሸጥኩት። ነገር ግን ከሁለት ወር በኋላ ጭራሽ ዋጋው ጨምሮ $1200 ገባ። በሁለት ወር ውስጥ መመለስ አለብኝ እንበል ለባለሱቁ። ከማርኬቱ ላይ የግዴታዬን $1200 ገዝቼ ለባለሱቁ መልሳለሁ። በዚህ መሃል $200 ከሰርኩ ማለት ነው። ሾርት ኢዝ ካይንድ ኦፍ ትሪኪ። ለአንደርስታንዲንግ ሴል ብለን ልንረዳው እንችላለን፣ መሸጥ ብለን ልንረዳው እንችላለን። ኢኩዌሽን እንዳታረጉት ነው። ላይክ አካውንታችን ላይ ዶላር ሆኖ እኛ ፓውንድን ልንሸጥ እንችላለን። ፓውንድን መጀመሪያ ከየት አመጣው ብለን አንደርስታንድ ስናደርግ ያንን ፓውንድ በዶላር ኤክስቼንጅ መጀመሪያ ብሮከሩ አበድሮኝ ነው። ከዛ አላሸጨው በኋላ ደግሞ በዶላር ኤክስቼንጅ መልሼ ገዝቼ ለብሮከሩ መመለሰው የሚለውን አንደርስታንድ ታደርጉት ነው። ወደፊት ደግሞ በደንብ ዲስከስ እናደርገው ይገባችኋል። ኤኒዌይስ ሲኤፍዲ ኤንድ ፊውቸርስ ይሄ ማለት ነው። ገብቷችኋል ብዬ አስባለሁኝ። ኔክስት ሴክሽን ላይ ደግሞ በደንብ ዲፕ እየገባን ፎሬክስ ማርኬቱ ላይ እንግዲህ ፎሬክስ ትሬዲንግን እየተማርን ነው። ፎሬክስ ማርኬቱ ላይ ማን ነው የሚሳተፈው፣ ፓርቲሲፓንቶቹ እነማን ናቸው፣ እኛ ምን ሮል ነው ያለን የሚለውን በደንብ ለማየት እንሞክራለን። አንደርስታንዲንጋችሁ በደንብ እንዲሰፋ ደግሞ የዚህን ክላስ ሞጁል ማንበብ እንዳትረሱ። የዚህን ክላስ ሞጁል ፒዲኤፉን የዚህ ቪዲዮ ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ሄዳችሁ አንብቡት። ይመቻችሁ ጋይስ። ኔክስት ሴክሽን ላይ ደግሞ እንገናኛለን።